የጥምቀቱ ቀሚስ ከመሐመድ ኢድሪስ። አዳራሽ ውስጥ ብዙ ሰው የለም። ለዚህ ነው ብዙ ጊዜ አምባሳደር ሲኒማ ቤት ገብቼ ፊልም መመልከት ካለብኝ አርብ በ10 ሰዓት የምመርጠው። ታዲያ ፎቅ ላይ ወጥቼ ፊልሙን ከምከታተል ታች ሆኜ ባይመርጣለሁ። እዚህ ታች ሆኖ ፊልሙን መከታተል የምመርጥበት ብዙ ምክንያት ቢኖረኝም ከሁሉም ላቅ ያለው ግን ፍቅር ያጠመዳቸው ጥንዶች በሚፈጥሩት ድሪያና ወሬ ስለምረብሽ ነው። በዚህ ምክንያት የጀመርኩትን ፊልም ሳልጨርስ አቋርጬ ከሲኒማ ቤት የወጣሁበት ብዙ ጊዜ ነበር። ወደ አዳራሹ የገባሁት ቀደም ብዬ ስለነበር ፊልሙ እስኪጀመር ድረስ ገና 20 ደቂቃ ይቀሩታል። ከሲኒማ ቤቱ ድምፅ ማጉያ የሚንቆረቆረው ኤኒግማ የተሰኘው የሙዚቃ ስልት ነፍስና ስጋዬን የሚያያይዘውን ረቂቅ ክር ይበልጡኑ አክርሮታል። ደስታ፣ ሐዘን አይሉት ስሜት ነበር ውስጥ የሚናኘው። ብቻ የፈራሁት አልቀረልኝም። ሌላ ቦታ የለም የተባሉ ይመስል 2 ጥንዶች መጥተው ኋላ ካለው ረድፍ እኔ ከተቀመጥኩበት ወንበር ትይዩ ሲቀመጡ ከያዝኩት ጋዜጣ ገና አንድ አንቀጽ እንኳን አንብቤ አልጨረስኩም ነበር። ወንድየው ትንሽ እንደ መቁነጥነጥ ያደርገዋል። የልጅቱ ሽቶ ደግሞ አፍንጫ ይሰነፍጣል። ብዙ ጊዜ እንደማድርገው ብድግ ብዬ ቦታ ልቀይር አሰብኩና ሰዎቹን እንደ መናቅ እንዳይቆጠርብኝ ስለፈራው ቢያንስ ፊልሙ እስከሚጀመር ድረስ ለመታገስ ወስኜ ሐሳቤን አሰባስቤ ጋዜጣው ላይ አተኮርኩ። በልሽ ይቀጥልልኝ በእናትህ፣ ይህን ታሪክ እስከ ዛሬ እንዴት እንዳልነገርከኝ ግን ገርሞኛል። ልጅቷ ነበረች። ጀመሩ እንግዲህ። አሁን እንግዲህ የባጤ ቆጡን እየዘባረቀ ጉራ ጥሩምባውን ይነፋል። ከልምድ አውቀዋለሁ። ምን ያረጋል ብለሽ ነው? የቆየ ታሪክ ነው። ወንድየው ነበር። ወፈር ያለ ተራኪ ጋዜጠኛ አይነት ድምፅ ነው ያለው። ትኩረቴን ኋላዬ ከተቀመጡት ጥንዶች ላይ አንስቼ ወደ ያዝኩት ጋዜጣ ተመለስኩ። አባወራው ለሚወዳት ሚስቱ ራሱ አብስሎ የጋበዛት ራት ወደር የሌለው አፍቃሪ መሆኑን ያሳያል ተባለ። ወጣቱ አፍቃሪ ጥላው የኮበለለችው ፍቅረኛው ካልተመለሰች የቆሰለው ልቡ እንደማይሽር ገለጸ። የጋዜጣው ፊት ገጽ ላይ የሰፈረ አስደናቂ ዜና መሆኑ ነው። እና ምን ይጠበስ ስላሰብኩ በዚች ለማንም ግድ ሳይኖራት በራሷ ዛቢያ ላይ እንደ እንስርት በምትዞር ዓለም ላይ ዓለም ራሷና ነዋሪዎች ፊቷን ያዞሩባቸው ስንት ቢሊዮን የቆሰሉ ልቦች እያሉ የወጣቱ ልብ መቁሰል እንደ ተአምር መታየቱ ምን ለማለት ይሆን? የቆየ ታሪክ ቢሆንስ እንዴ? መጨረሻውን ለማወቅ ከመጓጓቴ ጁሴን እንኳ በቅጡ እንዳልጠጣው ታውቃለህ አይደል? የልጅቷ ድምፅ ነበር። ድምጿን ከየትኛው የሙዚቃ መሳሪያ ጋር እንደማመሳስለው አላውቅም፣ ግን ሙዚቃ ነው። ከአዳራሹ የድምፅ ማጉያዎች የሚፈልቀው የሚያሳዝን ሙዚቃ ከሷ ድምፅ ጋር ተዋህዶ አንዳች ድባብ ፈጠረብኝ። የድምጿ ውበት ምን እንደምትመስል የማየት ፍላጎቴን ቢያንረውም ዞር ብዬ የሰው ላይ ላለማፍጠጥ ራሴን ገዛው። አንቺ ደግሞ አንድ ነገር ከያሽ ውይ በእናት ምን አለበት? እሺ ምኑ ጋር ነበር ያቆምኩት? አንተና ማዘር ከትንሿ እህት ጋር መርካቶ ሄዳችሁ ዕቃ ስትገዛዙ። አሁን እንዳልኩሽ መርካቶ ይዛን ሄደችና ለእህቴ አንድ ቀሚስ፣ ለእኔ ደግሞ ስመኘው የነበረውን የኳስ ጫማና ትልቅ ኳስ ገዛችልን። አንድ ዶሮና ማጣፈጫውን አስቤዛ ከሸማመትን በኋላ አመሻሹ ላይ ወደ ቤታችን ተመለስን። መቼም ያን ቀን የተደሰትኩትን ደስታ ልነግርሽ አልችልም። የገና ዕለትን ከጎረቤቶቻችን ልጆች እኩል አዲስ ጫማ ያውም የስፖርት ጫማ አድርጌ እንደምጫወት ሳስበው በደስታ ሲቃ ተቅበጠበጥኩ። እናቴ ግን ይገርምሻል ለእኛ ይህን ሁሉ ስትገዛል ለራሷ አንዲት ሻሽ እንኳ አልገዛችም። ወይ እናት ግን ስታሳዝን! በጣም ነፍሷን ይማራትና የሰውየው ድምፅ እየለሰለሰ መንፈስን በሐዘን ኩምትር በሚያደርገው ሙዚቃ ውስጥ ገብቶ ተደበቀ። እጆቼ ጋዜጣውን ቢይዙም አይምሮዬም ሆነ ጆሮቼ ግን ከኋላዬ ካለው ረድፍ በተቀመጡት ጥንዶች ጨዋታ ተማርኳል። ለነገሩ ብዙም አልከፋኝም። ተው እንጂ ሆድዬ ለምን ትከፋለህ? ከሞት ማን ይቀራልና ነው እንደዚህ የምትከፋብኝ ፍቅሬ? የልጅቷ ድምፅ የሹክሹክታ ያክል ለሰለሰ። እሱስ ልክ ነሽ። በረጅሙ ተነፈሰ። ደግሞን ያለሁላ አይደለም እንዴ? ድምጿ የበለጠ ሲለሰልስ የኔም ጆሮች ይበልጥ ለመስማት አሰፈሰፉ። ማውን የኔ ፍቅር አንቺ አለሽልኝ። ከሙዚቃው ጋር ፍቅር የሆነ ንግግራቸው አስቀናኝ። ይህ ሁሉ ሲሆን ግን ሉላ አልመጣችም። ሉላ ደግሞ ማናት ስላሰብኩ ለነገሩ ሉላ ቀርቶ እነሱ ራሳቸው ማን መሆናቸው መቻውቄ አልመጣችም። ሉላ የመጣችው በነጋታው የገና ዕለት ዶሮ ታርዶ ደሳሳዋ ጎጆአችን እንዳቅሟ ሞቅ ካለች በኋላ ነበር። ያው እናቴ እንድትሰፋላት የሰጠቻትን ቀሚስ ለመውሰድ የበዓሉ ዕለት እንደምትመጣ መጀመሪያውኑ የታወቀ ነበር። ሉላ ማለት ለእናቴ በጣም የምትጨነቅና እናቴ ከአባቴ ጋር በመፋታቷም ትበሳጭ በነበረችው ጎረቤታችን አማካኝነት የመጣች የእናቴ አዲሷ ደንበኛ እንደሆነች ነግሬሻለሁ አላት።
አሁን እናትህ አንተን ለማሳደግ በነበረቻት አንዲት የልብስ ስፌት መኪና ልብስ እየሰፋች እንደምትተዳደርም ነግረኝ ነበር። ለስሙ ነው እንጂ የሚያሰፋ ሰው እንኳን አልነበረም። ታዲያ ሉላ የናጠጠች ቱጃር ነበረች። ባሏ በየሳምንቱ አዲስ አበባ ውስጥ ያሉትን አምባሳደሮች በሙሉ ይጋብዛል። ገምች እንግዲህ ደረጃውን። ታዲያ ውቧና ሽቅርቅሯ ሉላ ለእኛ ቤት የሎተሪ ያክል ነበረች። እናቴ ላይ የደረሰውን ግፍ ሰምታ ስለነበርም በጣም ነበር የምታዝንላት። ለዛም ነበር እንኳን እናቴ ትቅርና ከሰፈሩ ነዋሪ አንዱም እንኳ አይቶት የማያውቀው ነጭ ሐር ጨርቅ ይዛ መታ ለጥምቀት የሚደርስ ቀሚስ እንድትሰፋላት ለእናቴ ሰጠቻት። ቀብድ ብላ የሰጠቻት ብር ራሱ ብዙ ነበር። እናትህ ልብሱን ሰፍታ አልጨረሰችም ነበር? አለመጨረስ ሌላ እና ቀሚሱን ሰፍታ ከጨረሰች ቆይታለች። ነገር ግን ለሉላ ከነበራት አክብሮትና ውዴታ የተነሳ የተሰፋውን ቀሚስ ተኩሳ ማስተካከል እንዳለባት ይሰማታል። ከጎረቤት ካውያ ተውሳ ታመጣና ካውያውን በጣም ሳታግል ቀሚሱን መተኮስ ጀምራለች። ትዝ ይለኛል የሐር ቀለሙ ነጭ በረዶ ይመስል ነበር፣ ወይም ነጭ እምነበረድ ልበልሽ። እሺ፣ በመተኮስ ላይ እንዳለች ድንገት ምን? የኔም ልብ ከልጅቷ ጋር ኦፍ አለ። የልጁ ድምፅ ባንዳች ምትሃት ወደ ምስል እየተቀየረ በዚያች ጎጆ ውስጥ የነበረውን ወለል አድርጎ አሳየኝ። ኑሮ ያደቀቃት ሴት አይኗን የሚያዩትን ሕፃናት ሆድ ለመሙላት ደፋ ቀና እያለች በዚህ የሀብታሟን ሴት ልብስ ስተኩስ ተስፋ የሰነቁ አይኖቿ አንዴ ቀሚሱ ላይ አንዴ ልጆቿ ላይ እየተፈራረቁ ሲያርፉ ድንገት ያስተኛቻት ትንሿ እህቴ ከተኛችበት አልጋ ላይ ትወድቅና ታለቅሳለች። የእህቴ መውደቅ ያስደነገጣት እናቴ ካውያውን ቀሚሱ ላይ እንዳለ በፍጥነት ወደ እህቴ ትሮጣለች። እኔም እናቴም በእህቴ መውደቅ ተደናግጠን ስንዋከብ ድንገት የተቃጠለ ጨርቅ ሽታ አፍንጫችንን የሰነፍጠውና ዞር ስንል የሉላ ቀሚስ ለካ እርር ብሎ ተቃጥሏል። እናቴ የደነገጠችውን ድንጋጤ መቼስ አስቢው። ወይኔ እንዴት ያሳዝናል! የሚያሳዝነውስ ሌላ ነው። ሉላ የመጣች ጊዜ አሁን ሉላ የመጣች ጊዜ ያን ቀን ደግሞ እንዴት አምሮባት ነበር መሰለሽ። ውሃ ሰማያዊ የህንዶች ባህላዊ ልብስ ነበር የለበሰችው። አጭሩ ዘንፋላ ጸጉሯ በጥንቃቄ ነበር የተሰራው። የቾኮሌት ህብር ያለው ፊቷ የውስጧን ጥሩነትና ግልጽነት ያንጸባርቅ ነበር። በእጇ ትልቅ የኬክ ጥቅል ይዛለች። እንደ ገባች እኔና እህቴን እቅፍ አርጋ ሳመችን። እናቴን ግን ልክ እንደ ብዙ ዘመን ጓደኛዋ አክፋት ለብዙ ደቂቃዎች ቆየች። የእናቴን እጆች በእጆቿ ይዛ ሁሉን ነገር ለባለቤቷ እንዳጫወተችው ነገረቻት። ባለቤቷም በጣም ከማዘኑ የተነሳ በቅርቡ የራሷን የልብስ ስፌት ሱቅ ለእናቴ ለመክፈት እንዳሰበ ትነግራታለች። እንዲያውም የጥምቀት ዕለት ትልቅ ግብዣ ቤታቸው እንደሚደረግ ገልጻ እንዲህ አለቻት። የጥምቀት ቀን አብረን እንሄድና ግብዣው ላይ ትገኛለች። ቀሚሱንም የፈለግኩት ለዚሁ ግብዣ ስል ነው። ጨርቁን የትም አላገኘውም። አንዲት አብሮ አደጌ ናት ከውጭ ላከችልኝ። ለዛም ነው ማንም እንዳያበላሽብኝ ብዬ ላንቺ ሰጠውሽ። አብረን ግብዣው ላይ ስንሄድ ያን ቆንጆ ቀሚስ ማን እንደሰፋልኝ ለሁሉም እነግራቸዋለሁ። ምን ይመስልሻል? ይህ ሁሉ ሲሆን እናቴ አንዲትም ቃል አልተነፈሰችም። አንገቷን ደፍታ መሬት ታያለች። የእናቴ ቀይ ዳማ ፊት ሁልጊዜም ቢሆን ምንም የማይነበብበት ነበር። ያን ዕለት ግን በዕድሜ ከሉላ ማትበልጠው እናቴ ድንገት ያረጀች መሰለች። ወዲያውኑ እኔን በትልልቅ አይኖቿ ስታየኝ እነዚያ አይኖቿ የሚገቡበት አጥተው ሲንከራትቱ አይቼ አላውቅም። ቀሚሱ ደረሰልሽ ብላ ጠየቀቻት ሉላ። እናቴ ጭንቅላቷን ባውንታ ነቀነቀችና ቀሚሱን ለማምጣት ወደ ጓዳ ገባች። ግን ቶሎ አልወጣችም። የሰውየውን ድምፅ የሚያቋርጥ አንድ ክስተት ነበር። መብራቱ ድርግም ብሎ ጠፋና ትልቁ ስክሪን ቦግ ብሎ በራ። ፊልሙ ጀመረ። በኋላ ቀጥልልሻለሁ አለ ሰውየው። በነገራችን ላይ ጥጎኝ ማየት እንደማልወድ ነግሬሻለሁ። ነይ ወደ መሃል እንሂድ አከለበት። ወይ ምን ነው ቅድም መብራቱ ሳይጠፋ ብንቀይር ኖሮ። ያው ነው ባክሽ። ተነስተው ሲሄዱ ዞሬ ለማየት ሞከርኩ። ዘግይቻለሁ። መብራቱ ስለጠፋ ማንነታቸውን መለየት አልቻልኩም። ብለያቸውስ ምን ለማለት እችላለሁ? ታሪኩን ቀጥሉልኝ። ስክሪኑ ላይ ያለው ዋርነር ብራዘርስ የሚለው የፊልሙ ስርጭት አርማ ይዞኝ ወደ ሆሊውድ ሊጓዝ ነው። እኔ ግን የደሳሳዋ ጎጆ ታሪክ ልቤን አኮማትሮታል። ታሪኩ የፈጠረብኝን ዝብርቅርቅ ስሜት ልታገሰው አልቻልኩም። የሉላና የእናቲቱ መጨረሻ ምን ይሆን? አሁን ምን ልሰጣት ነው? ወደ ጓዳ ገብታ ስለምን ቀረች? እኔ ድሮም ሲኒማ ቤት ውስጥ ጥንዶች አይመቹኝም ነበር። ያልጨረስኩት ታሪክ እያለ ሌላ ታሪክ መጀመር አልወድም። ፊልሙ ሲጀመር ጥዬ ወጣሁ።
የመሐመድ ኢድሪስን ታሪክ ያገኘሁት ከቆየ አዲስ አድማስ እትም ነው። እስቲ ደግሞ ከፍታ ቅጾች ወዳገኘኋቸው ልለፍ። ለምሳሌ ይህች አጭር ታሪክ ይቅርታ ከባርባራ ዴቪስ፣ ትርጉም አስፋው ደገፉ። ፊልም ለማየት ከባለቤቴ ጋር ሲኒማ ቤት የገባው ቀን ነበር ይህን ስህተት የፈጸምኩት። ወገግ የማይለው አታካቹ ፊልም የሲኒማ ቤቱን ከላይ እስከታች ድረስ አጨላልሞታል። በዚህ ላይ ፊልሙ የማያስደስት ነበር፣ ድብርታም የሚሉት አይነት። ከሩቅ ባትሪውን በራጠፋ እያደረገ አይስክሬም የሚሸጠውን ሰውዬ ሳይ ለእኔና ለዴቭ አይስክሬም ለመግዛት አሰብኩና ተነስቼ ሄድኩኝ። ስመለስ ድርሻውን ለባለቤቴ ስሰጠው እጄን አጥብቆ ያዘኝ። እወድሃለሁ ፍቅሬ አልኩና በጆሮ ሹክ አልኩት። በአይስክሬም በታጨቀው አፉ እየተንተባተበ እሱም እንደሚያፈቅረኝ ነገረኝ። እዚህ ተቀምጬ ይህን ቀፋፊ ፊልም ከማየት ይልቅ ካንተ ጋር ቤቴ በሆን እንዴት ደስ ባለኝ ስለው እጆቹን ባንገቴ ዙሪያ ያደረገና አቀፈኝ። አንዲት ሴት መተላለፊያ መንገዱን በእግሮቼ ስለዘጋውባትና ማለፍ ስላልቻለች ነው መሰለኝ ይቅርታ አለችኝ። እህት ይቅርታሽንና የጀመረችውን ንግግሯን ሳትቋጨው እንድታልፍ ብዬ እግሮቼን ሰብሰብ አደረግኩ። ነገር ግን ካለችበት ቦታ ነቅነቅ ሳትል አሁንም ዳግም ይቅርታሽን ማለቱን መረጠች። የአሁኑ አነጋገሯ ግን ጠቤለሽ በዳቦ ይመስላል። ለሶስተኛ ጊዜ እህት ይቅርታሽንና የተቀመጥሽው በመቀመጫዬ ላይ ነው አለችና ጮኸች። ሴትየዋ ተናግራ ስታበቃና ፊልሙ ሲጨርሳ እንደሆነ ወዲያው መብራቱ በራና ሁለት ወንበር መደዳዎች ከፊት ለፊቴ ሳይ በጭንቀት የትቀረች ብሎ አንገቱን አስር የሚያዞረውን የኔውኑ ባለቤት ዴቭን አየሁት። ምንም እንኳ ስተቱን የሰራሁት እኔ ብሆንም አሁንም ቢሆን ይቅርታ ብላ የጮኸችብኝ ሴትዮ ለባሏ የሰጠሁትን የአይስክሬም ዋጋ መክፈል አለባት እላለሁ። እንዳትናገሪ ከእሸቱ ተፈራ። በውል ታውቂዋለሽ ይህንን ቲያትር፣ ከአዳራሹ አጠፊም ሁልጊዜ ዘውትር። እኔ ግን ዛሬ ነው የመጣሁት ገና ለማየት ለማድመጥ ሆኜ በጥሞና። ታሪኩን ታውቂያለሽ በውል አርግሽ ብጥር፣ እኔ ግን አላውቅም የተውኔቱን ምስጢር። የቱን እንደሚያሸንፍ የቱን እንደሚረታ፣ የውጣ ውረዱ የልብ ሰቀላው የመድረክቱ ማታ፣ ምን እንደሚመስል የተዋናይ መልኩ፣ ይረዝም እንደው ያጥር ያለባበስ ልኩ። ተጫዋች ራሱ ብዙ ነገር አለው ገና በሩቅ ሳየው ልቤን ደስ የሚለው። ቀድመሽ ከነገርሽኝ ምን እንደሚመስሉ፣ መቼ እንደሚስቁ መቼ እንደሚስሉ፣ ፍላጎቴ ጠፍቶ ጉጉቴ ይወርዳል፣ ሞቆ የነበረው ስሜቴ ይበርዳል። ልብ መስቀሉ ነው የተውኔቱ ውበቱ፣ ቀድመሽ ከነገርሽኝ ምን ተረፈኝቱ። ስሜት አደንዝዘሽ ጉጉት ከምትቀጪ፣ እንዴት በወደድኩሽ ዝምታን ብትመርጪ። ይሉኝታ ይኑርሽ እግዚአብሔርን ፍሪ፣ ቲያትሩ እስከሚያልቅ እንዳትናገሪ። ሲሞቀኝ አልወድም ትኩሳት አለብኝ፣ ጆሮ ግንዴ ላይ አትተንፍሽብኝ። ወህኒ ቤት ወረደ ከእሸቱ ተፈራ። አንድ ሰው ነበረ አገር ያደነቀው፣ በጀብዱ ተግባሩ ሰው ሁሉ የሚያውቀው። ፍጹም የማይደክመው የሚባል ጠንካራ፣ እሳት አደጋ ውስጥ ነበረ የሚሠራ። ግዙፍ ፋብሪካዎች፣ የሚያምሩ ሕንፃዎች፣ ሕፃናት፣ አሮጊት፣ አያሌ አዋቂዎች፣ በብዙ ሚሊዮን የሚቆጠር ንብረት፣ ብዙ ሰነድና እንደዚሁም ወረት፣ ለነፍሱ ሳይሳሳ በደንብ ስላዳነ ከሚገባው በላይ ሰውየው ገነነ። አድናቂዎች በስተው በሄደበት ሁሉ መንገድ እየዘጉ አላላውሳሉ። ላተረፈው ሕይወት ላዳነውም ንብረት ለሠራው ውለታ መንግሥት አሰበና ሊከፍለው ወሮታ። ልዩ ልዩ ሜዳይ ሸለመው አክብሮ ኋላም ጉርሻ ሰጠው በደንብ አሳምሮ። ለ4 ያክል ዓመት ሜዳይና ጉርሻ ቀጠለ በተርታ። ሰውየውም ጠንክሮ በሥራው በረታ። መቼም አንዳንድ ሰው አስተዋይ አይጠፋ። አዘውትሮ ለሱ ስልኩ እንዴት ደርሶት ነው እሳት የሚያጠፋ? ደግሞስ ቃጠሎዎች በሱ ተራ ብቻ እንዴት ይነሳሉ? በሌሎቹ ተራ እሳቶች በሙሉ አውቀው ይተኛሉ? ስላጠራጠረኝ የዚህ ጀግና ሥራ ኮሚቴ ይቋቋም ነገሩ ይጣራ አለና ቢያሳስብ ይሰው አበክሮ ምርመራው ቀጠለ ኮሚቴ ተዋቅሮ። ሕዝብ ያልጠረጠረው ታላቅ ምስጢር ወጣ። አስቦና አልሞ በሥራው ሊኩራራ በዝናው ሊመካ ሕንፃ የሚለኩሰው ጀግናው ኖሮ አለካ። ብዙ ዓመት ቢኖርም እያወናበደ ጀግናው ተነቅቶበት ወህኒ ቤት ወረደ። መንግሥት ሲጋብዝ ከሞገስ ሀብቱ 100,000 ብር ይውጣ ሰው ጠግቦ እንዲጠጣ፣ ውስኪውም ብዙ ብዙ ቢራም ብዙ ብዙ ምግብም ብዙ ግዙ፣
ሁሉም በገፍ ይምጣ ሰው ጠግቦ እንዲወጣ የበላህ ብላ የጠጣህ ጠጣ ከሕዝብ ነው እንጂ ካንተ ኪስ አይወጣ ስትፈልግ ደፍተህ ሌላ አዲስ አስሞላ ምግብም ተትረፍርፏል ተፍተህ ደግመህ ብላ ምን ይጨመርልህ ምን ነገር ጎደለ ለሂሳቡ አታስብ ከፋይ ገበሬ አለ ባዶ ሰማይ ከታገል ሰይፉ ፍቅር እኮ አድማስ ነው የቁም ቅዠት መሳይ ምድሬን ከሰማይ ሻገናኝቶ የሚያሳይ አይመስለኝም ያኔ ካንቺ ማዶ ማይ ደግሞ ሌላ ምድር ደግሞ ሌላ ሰማይ ሊስትሮ ከታገል ሰይፉ ሳጥን ብጤ ይዞ እዚያም ሲሮጥ ሁሉን እየቃኘ ለመኖር ሲዳክር እንጀራው እግሬ ስር ተቀምጦ ተገኘ ጠላቴን ስመርቅ ከታገል ሰይፉ ከፍ በል ወደ ላይ ከስልጣኑ ሰማይ ከስም አደባባይ በሀብት ከፍ ከዚያ የወደክለት አጥንት እንዳይተርፍ የዋ ያዶሮ የጮኸ መንጋቱን ነገረኝ በዛሬው ቀላርደው ቀጠሮ ነበረኝ ግፍ እንድገዛበት ከሞገስ ሀብቱ ሰጠኝ ደግሞ ሰጠኝ በሀብት አቀለጠኝ አሽቶ ሊያላምጠኝ ቀቅሎ ሊውጠኝ ግፌን ራቦ መሰል እንዲበላው ጓግቶ አምላክ ወረት ሰጠኝ ከሰይጣን ተስማምቶ ፈጣሪም እንደ ሰው መነገድ ጀምሮ እኔም ጽድቄን ሸጥኩት እሱም ገዛኝ ደፍሮ ለአስርቱ ቃላት ሕግ ለገነት ሳይሳሳ ይሁዳ እንዳልሸጠው ራሱን ለ30 እዩ ተመልከቱ የአምላክን ክፋቱ ለእኔ አንድ ምስኪን ሰው አዱኛ መስጠቱ ልግዛ እንድለው ነው ከነሐዋርያቱ እውነተኛ ፍቅር ከሸቱ ተፈራ እየኮረኮረ ስሜት እየነካ እውነተኛ ፍቅር ያስጨንቃል ለካ የግሌ መሆንሽን ህሊናዬ ቢያውቅም ሳጣሽ ይጨንቀኛል ሐዘን ከኔ አይርቅም ችግር አይሎብኝ ዘወትር ባልበላም አጠገቤ ስትሆኝ አገኛለሁ ሰላም መጥፎ ተናግሬ ሰዎች ባላስቆጣም አንቺ ስትርቂኝ ይከፋኛል በጣም ስሜት ታከብሪያለሽ ፍቅር አትንቂም አልማዝነሽ እንቁነሽ ማጭበርበር አታውቂም ጉልበቴ የራዴ አንቀጠቅጠኛል ለአንዲት ሰከንድ እንኳ ብለይሽ ያመኛል ውሃን ነቀኝ ብዬ ለይምሰል ባሏሽም ስላንቺ ሳላስብ ማይነጋም ማይመሽም ጨረቃና ፀሐይ ይሰበሩ ወድቀው ስላንቺ ብቻ ነው እኔም የምጨነቀው ውበቷን ሸሸሁት ከሽፈራው ከበደ የቦዘዙ አይኖቼ ማየት የታከቱት እግር ቢጥላቸው ከሷ ላይ ያረፉት ዛላ ቁመናዋን ለምለም ፈገግታዋን እጹብ ድንቅ ውበቷን እንደ ዋዛ ማለፍ መርሳት ቢሳናቸው እኔነቴ ራደ ጨነቀው ጠበበው ዘልዛላው ሕይወቴ ጉድ እንዳይዘንብበት የፈራ ይመስል መብረቅ እንዳይመታኝ የሰጋሁኝ ያክል ወደ ኋላ ዞሬ ሰማዩን ቃኘሁት እንደ ክፉ ጠላት ውበቷን ሸሸሁት ወጣቷ ከሸቱ ተፈራ ከማግኔት የሚስብ ተክለ ሰውነቷ ልብም የምትሰውር ነበረች ወጣቷ በውበቷ ፈዞ በፍቅር ያልነደደ ሲያያት ያላላበው ያላጎበደደ ፍጹም አልነበረም ልበኩር ወንድ ይሉኝታ ሳይፈራ ለሷም አይሰግድ ታዲያ ምን ያድርጋል ወንድ አታናግርም ደፍረው ከቀረቧት በስድባት ምርም ወንዶች ከሩቅ ስታይ ታገረግራለች አንዳንድ ቀን ደግሞ ልማታ ትላለች ወጣቷን ለመግራት ብዙዎች ቢለፉም ከስድብ በስተቀር ሌላ አላተረፉም ወንዶችን እንድትሸሽ ያረጋት በብርቱ ቀላል አልነበረም ስለ መሰረቱ ዘወትር አባቷ ሰክረው እየመጡ ሁልጊዜ በሽመል እያንቆራጠጡ በርግጫ በጡጫ እናቷን ሲቀጡ ይህን የግፍ ተግባር ሕፃኗ ስላየች ወንድ አረመኔ ነው ብላ ደመደመች በዚህ የተነሳም ወጣቷ ብቻዋን ለመኖር ወሰነች የወንድ ጥላቻ አንጎሏን መርዟት በሕፃንነቷ ዛሬም ብቸኛ ናት በ30 ዓመቷ የአገር ልማድ ከመንግስቱ ለማ የአገር ልማድ ቢሉት እንዲያው በደፈና የአገር ልማድ ቢሉት እንዲያው በጨፈና ፍሬ አጣ ነገሩ መላው ሆነ መና ልማድ እንዲያው ልማድ የሚባል የታለ ክፉ ልማድ አለ በጎ ልማድ አለ መጥፎ ልማድ አለ ጠንቀኛ ልማድ
ባሪያ መሸጥ መግዛት ነበረ ልማድ። ዛሬ ማን ይነክፋል የዚያን መወገድ? ካቶ ጫምቡስ በቀር ከበጉ ከከብቱ ካፍንጫው ከማያልፍ አስተዋይነቱ ያንየነ ጫምቡስ ሲጮኹ ነበረ። ሃይማኖት ፈረሰ የአገር ልማድ ቀረ። ልማድ በህንድ አገር ባሏ ሲሞት ሚስቱ ትቀበሪል ነበር። ሞቷ ሆኖ ሞቱ ጉንፋን የማያውቃት ያቺ ጤነኝቱ። አእምሮ ገዛና ሰው ልማዱን ሻረ። ያንየነ ጫምቡስ ሲጮኹ ነበረ። ሃይማኖት ፈረሰ የአገር ልማድ ቀረ። ታዲያ እንግዲህ ልማድ ባህል እየተባለ ጠንቋይ ይኑር ነው ወይ ሕዝብ እንዳታለለ? ይቀጥል ነው እንዴ የጉቦ ልማድ የወገን ያድሎ ያጋሪ ዘመድ? ፍርድ ከሞገስ ሀብቱ። የአታመንዝርን ሕግ ስለተላለፈ ሰው ሁሉ ያድራታል ላስቲክ እያቀፈ። ወይ የረገፈ የመንፈስ ውህደቱ ያኔ ድሮ ቀርቶ ላስቲክ ተለክቶ ላስቲክ ተሰክቶ እሱም ተሸምቶ ገመናን አስጥቶ አይታያችሁም ትውልድ ተልከስክሶ ላስቲክ ውስጥ በስብሶ ላስቲክ ውስጥ ረክሶ መውለድ መዋለዱም እንደዋዛ ቀረ። ዘር እንደ ሱቅ ዕቃ በላስቲክ ታሰረ። የልብ መካካዱ ከወረሰን ቆየ። አንድ እሱ የቀረን ሥጋም ተለያየ ሥጋ ተያየ ሩቅ ለሩቅ ላስቲክ ሆነ ዳኛ ስሜት የሚያስታርቅ። ደግሞ አለ እንጂ ሌላ የእግዚአብሔር ፍርድ ኬላ በዐይን ተመልክተው ልብን ካሳደፉ ይህም ማመንዘር ነው ይለናል መጽሐፉ። እዚህ ላይ ነው ጉዱ አሰቃቂው ፍርዱ። በዐይናቸው ብሌንጦስ እልፎች ሊታረዱ በዐይን እየጠቀሰ በዐይን እየሰረቀ በዐይን እየገለበ እየሸለቀቀ በጠራራ ፀሐይ ካላፊ አግዳሚው ጋር ስንቱ ተዋደቀ። እዚህ ላይ ነው ጉዱ አሰቃቂው ፍርዱ። ውቦች በሞሉበት በሰፊው ከተማ አይቶ መመኘትም ኀጢአት ከሆነማ ግንፍል ስሜታችን ሸጋ እንዳይጠማ ደግሞም ፈብርካ ለልብ እሳት ውሃ ላይን ብሌን ጎማ ለማይረባ ስሜት ለውስጥ ገመና ራስ ባመጣኸው በጫርከው ፈተና ክብሩ የሰው ልጅ ሆይ ያው በእንስሶች ቅና። ፈተና ከእሸቱ ተፈራ። በዓለም የታወቀው ኮሚኩ ተዋናይ ሳቅ በሳቅ የሚያድርግ ገና ከሩቅ ሲታይ ምትክ ሳያገኝ እንዳረጀ ሲያውቁ አድናቂዎች ሁሉ በጣም ተጨነቁ። ቻርሊ ቻፕሊንን የሚተካ ይምጣ በማለት ጧት ማታ ሕዝብ ቢያስቸግር ቻርሊን ለመተካት ተያዘ ምክር። ኮሚቴ አቆሙና ይህን የሚሠራ እችላለሁ የሚል አንድ ባንድ ተጠራ። አንደኛ ለወጣ $100,000 ለለጣቂው ኮራጅ ሶፋና ወንበር፣ ሦስተኛ ለወጣው ማለፊያ ብዕር ሽልማት ለመስጠት ኮሚቴው ወስኖ ብዙ ሰው አወቀው ይኸው ተበትኖ። ይህንን ሲሰማ ቻርሊ አስቦ በጣም ቁና $1 ሲገኝ መናቅ አያዋጣም አለና ጠንክሮ በውል ተለማምዶ መልኩን ለዋወጠው ቁንጅና ቤት ሄዶ በውድድሩ ዕለት በደም ተዘጋጅቶ ለአቡ ጠብስ ከሚል ኩምክና ጀመረ መድረክ ላይ ወጥቶ። አልቆ ውድድሩ ውጤቱ ሲነገር ቻርሊ ቻፕሊንን ደና አድርጎ በመቅዳት ልቆ ታይቷል ሲንገር በማለት በዳኞች ስለተፈረደ አብዩን ሽልማት ኮራጁ ወሰደ። ቻርሊ በመከራ ሦስተኛ ወጣና ብዕር ይዞ ሄደ። ይህን የመሰለ የሚያስደንቅ ነገር በየትም ይገኛል። የሰውን ችሎታ ፈተና ይለካል የሚባለው ነገር ያጠራጥረኛል። ለዛሬ መጨረሻ ያደረግኩት ግጥም አያልነህ ሙላቱ ምርጥ አድርገው የተረጎሙት የአሌክሳንደር ፑሽኪን ዘመናዊ ሽሬ ግጥም ነው። ሐውልት ይሰኛል። በተለይ ሞስኮ በሚገኘው ሐውልቱ ላይ ግጥም ተቀርጿል። የታላቅ አርቲስት ሐውልቱ በአድናቂ በአፍቃሪዎቹ ልብ ውስጥ የሚኖረው ሥራው ነውና ምንጊዜም በዚህ ረገድ ለታላቅ አርቲስት መታሰቢያ የሚሆን ነው የግጥም ሐውልት። ዓርብ ዕለት የተለየን ተወዳጁ አርቲስት የነጻነት ወርቅነህ ሕልፈት ልባችንን እጅጉን ሰብሮታል። ነጻነት በራሽያዊ ባህል ማዕከል በፑሽኪን መድረክ ላይ ነበር ወደ ታላቅነቱ የተንደረደረው። ያን መድረክ ነግሶበታል ማለት ይቻላል። እናም ነጺን ለመዘከር በፑሽኪን ሐውልት እንሰነባበት። ነጺ የሳቃችን የደስታችን ምንጭ፣ ነፍስህ በሰላም ትረፍ። ሐውልት ግርማ ሞገስ ያለው እጅግ የሚያኮራ በእጅ ያልተቀረጸ በሰው ያልተሠራ ከእስክንድር ምሰሶ በቁመት የላቀ በአሰራሩም ቢሆን ይበልጥ የረቀቀ ሐውልት አቁሜያለሁ ለመታሰቢያዬ ለሚመጣው ትውልድ ለወደ ኋላዬ። ወደዚህም ቦታ ሰዎች ይመጣሉ የሐውልቱን መንገድ እየተከተሉ። የማይፈርሰውና የማይበሰብሰው ረቂቅ መንፈሴም ሥጋ የለበሰው እንደ መሰንቆ ምት ወይ እንደ በገና ይኖራል ወደፊት ብዙ ዘመን ገና።
ቅኔ አዋቂ እስካለም ከሰማይ በታች የኔን ስም ይጠራል ሰርክ ሳይሰለች። ኩሩ ስላቭና ትዕቢተኛው ፊንም አረመኔው ችንጉስ ወኔያሙ ካልምክም ዝናዬ ተስፋፍቶ በሩሲያ ሙሉ ሲነገር ሲዘከር ሁሉም ይሰማሉ። የማይጠፋ ብርሃን ስለሰጠኋቸው ስሜን ያነሳሉ በየበኩላቸው። ልብ እንደሚነካ የሙዚቃ ቃና በማነሳሳቴ በሰዎች ሕሊና ሁሉ ይወዱኛል ያፈቅሩኛል ገና። በዚያ ባሰቃቂው በክፉ ዘመን የነጻነት ትግል እንዲያገኝ ብይን ለተበደሉና አቅም ላነሳቸው ጠበቃቸው ሆኜ ስለ ቆምኩላቸው የማያስታውሰኝ የማይጠራኝ የለም ነገ ከነጎዲያ ዛሬም ለዘላለም። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።